ቢሆንም ግን ትንሽ ክብር ማሳየት ነበረብኝ። በገዛ አክስቱ ቤት አላስገባም ብዬ እጁን ቀርጥፌው ነበር። ልክ አልሰራውም። ሰው አድርግቤ የመታረጃሽ ሰዓት ደርሷል። የጠላቶቼ ወዳጅ የመበቀያ ካርዴ አንቺን በመግደል ነው ጠላቶችን የማስለቅሰው። ሰላም ትኖራለች? አዎ፣ ግን አንተን ማን ልበል? ማንነቴ ለጊዜ ቆይሽ። ሰላምን ትጠሪ ነው። ይህንን ስራ እንደምትሰራው ተማምንብሃለሁ። አንዴ ብቻ ይንጨርስልኝ። አንተንም ወደ እናትና ወደ አባት እልካለሁ። እኔ እንደገደልኳችሁ ያወቅ ቀን በህይወት አታስቀምጠኝ። ስለዚህ አንተን ማስወገድ አለብኝ። እንደምናፍቀኝ ታውቂያለሽ። አባቴ አይዞ እያለ ፀጉሬን የሚያሻሽበት ቀን። አይዞ በቃ አይዞ ነች። ያለው አይዞ ተነስተዋውቃቸው ልጄ። እሺ የመስዋዕት እርግብ በአንቺ እናትና አባቴን ደም በቀለው። በቅርቡ መስዋዕት አድርግሻለሁ። ብሌን እባላለሁ። ዮሐንስ እባላለሁ። ለቅድሙ በጣም ይቅርታ ስላላወቅኩ ነው። ገዳይ ደምህን አፈሰዋለሁ። ደምህን ሳላፈሰው እንቅልፍ አውስደኝ። በአንተ ምክንያት በሰላም ተኝቼ አላውቅም። ነው የምጠጣው። ይሄ የባህሉ ልጅ አይደለም። እርግጠኛ የሆነ ቦታ አውቀዋለሁ። የት ነበር የማውቀው? የት ነው? ሰላም የቻናሌ ቤተሰቦች እንዴት ናችሁ? ዛሬ አደራ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻ ተከታተሉት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። የአቶ ባይሉ ሴራ ይጋለጥ የምትሉ በላይክ ጀምሩ ማለት ነው። አሁን ላይ አቶ ባይሉ እንግዲህ ሰላምንና ሳሚ እንዲሁም ብሌንን ለማጥፋት አሁን ላይ ሌላ ሴራ እያሴራ ይገኛል ማለት ነው። ቢኒያም የአንተ ቤተሰቦች ገዳይ እነሱ ናቸው በማለት ቤት ሰላም ቤት ልኳል። ሳሚም እዛ ቤት ስላለ እንግዲህ ሳሚ ጀግና አንዴ ማንንም ሰው ማመን የለብንም ማለት ነው። የመጣው ሁሉ ወዳጅ አይደለም። አሁን ላይ ቢኒያን ለምን እዛ ቤት እንደመጣ ተጠራጥራለች። የአቶ ባይሉ ሴራ እንደሆነም አውቃበታለች ማለት ነው። ሰላምን ጥሪልኝ ይላታል። አንተም አልበላለችው። አንዳንዶቻችን ብንሆን በእምኔታ ያንን ሰው ወደ ቤታችን እናስገባለን። እሷ ግን የባይሉ ሴራ እንደሆነ ካወቀች በኋላ መግባት አችልም ማንነትን ካልተናገር ካለችው። አቶ ባይሉም በራሱ የቢኒያንም ቤተሰብ እንዳጠፋ በራሱ እየተናገረ ነበረ። አንዴ ብቻ ይህን ስራ ስራልኝ፣ አንተንም ወደ እናትና ወደ አባት ልካለሁ እያለ ነው ያለው ማለት ነው። መጨረሻ እነዚህን ሰዎች ካስወገደ በኋላ ለቢኒም ሌላ እቅድ እያቀደ ይገኛል። ቢኒ መሸወድ የለበትም። የቤተሰቦቹ ገዳይ አቶ ባይሉ እንደሆነ ይደርስበታል ብለን እንጠብቃለን። አሁን ላይ ሳሚም እዛ ቤት ስላለ ሳሚ ያው ሁሉም ነገር ጠንቅቆ ስለሚያውቅ የቢኒን እና የአቶ ባይሉን እቅድ ያከሽፋል ብለን እንጠብቃለን። እንደገደልኳቸው ካወቀ በሕይወት አያስቀምጠኝም፣ ስለዚህ አንተንም ማስወገድ አለብኝ በማለት እንግዲህ ቢኒ ልኮት ነበረ። እሱም ከኋላ እየተከታተለ ነው ይሄንን ንግግር ስናገር የነበረ። ይሄ ጠላት ልኮት ይሆናል። እትዬማ ከእንደዚህ አይነት ሰው ጋር አትተዋወቅም። እኔ ያውቋል ባይሉ የላከ ሰውዬ ይሆናል። ፊቱ ራሱ በጣም ያስፈራል። ነፍሰ ገዳይ እኮ ነው የሚመስለው ብላ
ብሌንም በሀሳብ ስትሄድ ሄ እዚህ ጋ እኔን አቁመሽ ወዴት ሄድሽ ይላታል። ብሌንም እትዬ ለምንድን ነው የፈለግካት? አንተ ማነክ? የት ነው የምታውቃት? ላ ስታፋጥጠው ደንግጦ አረቀስ ቶን ነገር ሊመልስልሽ። ቆይ እትዬ ያልሽው ወይዘሮ ሰላምን ነው እንዴ ይላታል። አዎ አልመለስክልኝም። ለምንድን ነው የፈለግካት ብላ ኮስተር አለችበት። እሱም አንቺን ለማስረዳት አለብኝ። እባክሽን ዝም ብለሽ ጥሪልኝ ይላታል። አዎ ማንነትን ካልተናገር ካልጠራልህም አለችው። ቆንጅዬ ይላታል። ይቅርታ ከዚህ በኋላ ቆንጅናዬን ባትናገር ደስ ይለኛል። ይህም ላፋጠጠችው አሁን ላይ ደንግጠው እና ፎንጌ ልበልሽ ይላታል። ይቅርታ ሳንተዋወቅ ብዙ ያወራን አይመስልህም? እና ደግሞ እትዬን ለምን እንደፈለግካት አልነገርከኝም። ለምን እንደፈለግካት ንገረኝ፣ አለበለዚያ እዘጋለሁ አለችው። አቶ ባይሉ በጣም ተናደደና ምን እያወራ ነው? አንቺ ወጣት አይደለሽም እንዴ? የድሮ የአፄዎቹን ነገር እንዴት ነው የምታወሪ? ይላታል ማለት ነው። እንግዲህ የአሁኑ ትውልድ ሁሉም ነገር ማገናዘብ አይችልም። እሱም ብሌን እንደዛ ስላሰበችው እና ስለነቃችበት እንደ ድሮ አስተሳሰብ ነው እያሰብሽ ያለሽው፣ ዝም ብለሽ ለምን አላስገባሽኝም? በማለት እንግዲህ እሷን እያፋጠጠ ነበረ። ብሌንም የዋዛ አይደለችም፣ በጣም ጀግና ጎበዝ፣ አስተዋይ ስለሆነች የትዬ ለምን እንደፈለግካት ነገር እያልኩ ነው አለችው። ቆይ ለምን ታስፈራሪኛለሽ? ይላታል። ደህናውን ስራ ፈት ብላ በሩን ድርግም አድርጋ ዘጋችበት። እኔን በር ልዘግብኝ ነው? በኋላ ስታቂኝ ትጸጸቻለሽ ይላታል ማለት ነው። ሁሉም ሰው እንደሱ ይመስለዋል ማለት ነው። ለሌላ ጊዜ ልንገርሽ በር ሰው ላይ አይዘጋም ይላታል። እና ከጂል ጋር መጃጃል አለብኝ አለችው። እንግዲህ እሱም በግድ አስፈራርቷት ሊገባ ነበረ። ብሌንን መግባት አችልም አለችው። በኋላ ማንነቴን ካወቅሽ በኋላ ይቆጭሻል ይላታል። እና ሞክራለች። ኃይሉም እንግዲህ የገዛ እህቱን ለማጥፋት ለምን አባቱ ነው የማይገባ እያለ እየተከታተለው ነበረ። ምን እያላት ነው? ከብሌን ጋር ምን እያወራ ነው? ብቻ ብሌንም እንዳባላሻት ይቅርታ የኔ ወንድም፣ በገዛ ቤቴ እኮ መታ ያንኳኳክ አንተ ነክ። ሰላምን ለምን እንደፈለግካት ንገረኝና እጠራልሃለሁ አለችው። ከዚህ ንግግርሽ በኋላ ይቅርታ ትጠይቅኛለሽ? ምን አይነት ገገማ ነሽ? ለንግግርሽ በኋላ ይቅርታ ትጠይቅኛለሽ እያላት ነው ያለው። ብሌን ወደ ውስጥ ግባ ብላ እሱ ሊገባ ሲል እጁ ላይ ነው በሩን የዘጋችበት። አልተረፈም ማለት ነው። አቶ ባይሉም ከኋላ ስለነበረ በጣም ደንግጦ ሮጦ ይሄዳል። የት አባቱ እንኳን ቀረጠፍኩት። ማን አባቱ ስለሆነ ነው የማዝንለት? ቱ ራሱ የገዳይ እኮ ነው የሚመስለው። ያውቃል ባይሉ ልኮት ሊሆን ይችላል። ምሬትዬን ብፈልጋት ኖሮ ማንነቱን ተናግሮ ምን እንደፈለጋት ይነግረኝ ነበረ። ብሌንም በሯን ዘግታ ወደ ቤት ትመለሳለች። ቆይ ምን ብልሃት ነው? በስርዓት አታናግራትም እንዴ? ይላል አቶ ባይሉ። አላልኳትም፣ ገና ስታየኝ አልተመቸዋትም። በጣም አስተዋይ ሰው ትመስላለች፣ ጠረችኝ መሰለኝ ይለዋል። አንተ ደግሞ ጠላትን አታሞግስ እያለ እንግዲህ ይሄ ሁሉ ሰውን ለመጣል አቤት የሰው ክፋት! ይሄ ማሞገስ አይደለም፣ ጦርነቱ መጀመሪያ ክፍል ነው። ጠላትን እንዴት ማወቅ እንዳለብን ይረዳናል አለው ማለት ነው። አቶ ባይሉም ግራ ተጋባና ቆይ አሁን ምን ማድረግ ነው ያለብን? ቢያንስ እንኳን ልብስህን መቀየር ነበረብክ። ለዚህ ሆነ መምጣት አልነበረብክም። ለነገሩ የእኔ ጥፋት ነው። አይጋሽ ትልቅ ትክክለኛውን ነገር ነው ያደረግነው። ጥንካሬ የምፈጠረው ጥርጣሬ በኋላ ነው። ስለዚህ ሁኔታውን አይቶ ነው ጠረጠረችኝ አለው። አመድም አደርጋቸው ሲል እንደዛ ለማድረግ ወደ ውስጥ መግባት ነበረብክ ይለዋል። እገባለሁ ጋሼ ችግር የለውም። ወደ ኋላ አውጥታክ ዘግታብክ ሄደች እኮ ዘላ ልትገባ ነው ይለዋል። ጋሼ እቺ በር ታግዳለች ብላ ጠርጥራ እንዳይሆን ልጅህን አታውቀውም ማለት ነው አለ። እንግዲህ ጠላት ከሩቅ አይመጣም። የገዛ እህቱን ለማስገደል ነው ይሄንን ሁሉ እያደረገ ያለው። ነገር ግን ቢኒዝ ያው አክስቱ በሉ አክስቱ ናት ማለት ነው። አክስቱን ለማጥፋት ነው እንግዲህ ወንድሙን በራሱ አጥፍቶ አሁን ላይ እሷ ላይ እያሴራ ያለው
አንዳንድ ጊዜ ሰው ባልን ነገር ሰው ላይ መፍረድ ወይም ደግሞ በሰው ወሬ ያንን ሰው መጉዳት የለብንም ማለት ነው። ትክክለኛው ነገር ማወቅ ወይም ደግሞ የምትቀርቡ ሰው ወሬ ስለሰማችሁ ብቻ ማንኛውም ሰው መጉዳት የለባቸውም። አሁን ቢኒ ምንም ሳያቅ ነው የአቶ ባይሉን ወሬ ሰምቶ የእናትና የአባቱን ገዳይ ትክክለኛ እንደሆነ ሳያቅ ነው እንግዲህ ሰላም ላይ ጥቃት ሊያደርስ የምፈልገው። መቼም ደግሞ በራሳቸው የቆፈሩት ጉድጓድ ውስጥ መግባታቸው አይቀርም ማለት ነው። ክፉዎች ያቅዳሉ፣ ፈጣሪ ደግሞ እቅዳቸውን ያካሽ። ሰላምዬም እንግዲህ ስለ ሳሚና የብሌን ጉዳይ በጣም አሳስበዋታል። ሳሚ ይሄ ነገር ጥሩ ነው አለችው። ተዋል እኮ በዚህ ነገር ግን ማንኛችሁም አትጠቀሙም። ቁስላችሁን እያወቃችሁ ነው ያመረቀዛችሁት ያላችሁት። ስለምታወሪ ነገር ምንም አልገባኝም አላት ሳሚ። ብሌን አንተን እንዳትወድ እየፈራው ነው። ለምን ሰላምዬ? ዳጊን ከኔ በላይ ስለምትወጂ ነው? ብሌን ለእኔ ስለማትገባ ነው እንደማትወደኝ የማትፈልጊ ይላታል። የለም ለብሌን ከማንም በላይ ስለምጨነቅላት ነው አለችው። አንተ ጥሩ ሰው ሆንክ መጥፎ፣ ወደድካት አልወደድካት ብሌን ምንም ነገር ብታደርግላት ዳግም መርሳት አችልም። እነሱ በፍቅር ብቻ አይደለም የተጣመዱት ብዙ ነገር ተቆራኝተዋል አለች። አዲሱ ማንነት ተገርማ ከወደደችክ ህሊናዋ የማትረሳ ነገር ጋር ትጣላለች አለቻት። መጥ የማትችለውን ነገር ውስጥ ገብታ ልጄ እንድትጨነቅ አልፈልግም። ሳሚ በጣም ደነገጠና ሰላም እውነተኛ እናቷ እንደሆነች ያወቀ መስሏት ልጄ ብሎ ጠየቃት። ወይዘሮ ሰላምም ባልወልዳትም ከልጄ በላይ ነው የምወዳት፣ ምንም እንድትሆንብኝ አልፈልግም። ሳሚ ምስጢሩ ሊነግራት ሲል ብሌን ከተፍ ብላ መጣች ማለት ነው። ሰላም ብሌን እኮ ለአንቺ አልና ብሌን ስትመጣ ዝም አለ። ብሌን ትክክለኛ የሰላም ልጅ እንደሆነች ሳሚ ለመናገር ጫፍ ላይ ደርሶ ነበረ ማለት ነው። ሳሚ ይሄ ሁሉ ምስጢር ያውቃል። ቃልም በውሸት እዛ ቤት እንደገባች የብሌንን ታሪክ እንደሰረቀች ሳሚ ጠንቅቆ ያውቃል እና ብሌን የሰላም ልጅ እንደሆነች ሰላም ማወቅ አለባት የምትሉ በላይ ካሳዩኝ እውነት በጣም ከባድ ነው ማለት ነው። ከገዛ ልጇ ጋር እንደ ባዳ መስላ አንድ ቤት ውስጥ ነው እየኖረች ያለችው ሰላም። ብሌንም ደግሞ ከዚህ በፊት እናቷ እንደሆነች ሰው ነግሯት ያንን ምክንያት አድርጋ ብሌን ስትጠይቃት ቃል ነበር ያንን ነገር ያከሸፈችው። አሁን ላይ ግን ሳሚ ሁሉ ነገር ስለሚያውቅ ይቆያል እንጂ ተደብቆ አይቀርም። ብሌን የሰላም ልጅ እንደሆነች ትክክለኛ ልጇ ብሌን እንደሆነች ሰላም ማወቅ አለባት ማለት ነው። አልዬም አሁን ላይ እንግዲህ ወይዘሮ ገነት ቤት ተቀጥራ እየሰራች ነው ያለችው፣ እቃ እያጠበች ነው ያለችው። እስከ መቼ በዚህ ቀጥላለሁ እያለች በጣም እየተጸጸተች ነው ያለችው ማለት ነው። እንግዲህ ዳጊን የኔ አድርጊ ብላ ገነትን እየጠየቀቻት ነበረ። ሰማይና ምድር የፈጠረ ያጣመረው ነገር ማንም ለየው አይችልም ትላታለች። ይህንን ተረትሽን ደግሞ ጀመርሽ ወይ ጉድ! ቆይ እኔ በስንቱ ልቃጠል ትላታለች። ሰዎች ተለምጃለሽ፣ መላመድ በጭራሽ አልችልም ትላታለች ማለት ነው። አሁን ላይ ከሰላምም ሁሉ ነገር ስታጣ ከገነት ጋራ እየተጃጃለች ነው ያለችው። እንግዲህ ከኋላ ሆኖ ባይሉ በሩን ያስከፍተዋል ማለት ነው። እሱም በተመሳሳይ ቁልፍ በሩን ከፍቶ ይገባል። ዋው በጣም ተገረምኩብ ብሎ ታዲያ ጠንቀቅ በል እቅዳችን እንዳትወጣ ብሎ ሰላምን አታስብ ጋሼ፣ ሁሉ ነገር በእቅዳችን መሰረት ነው የሚሄደው አልና አቶ ባይሉም በቃ ወደ ውስጥ ግባ፣ ጭካኔ ጥግ፣ ገንዘብ የሰው ገንዘብ ለመውሰድ ነው ይሄ ሁሉ እየለፋ ያለው ማለት ነው። ይህን እቅድ ደግሞ ቢኒ ያከሽፋል ብለን እንጠብቃለን። እሱ ቁጭ ባሉበት ዘሎ ይገባል። ይቅርታ የኔ ልጅ ማንን ፈልገ ነው ብላ ትጠይቃለች ሰላም። አንቺ ማለት ሰላም ነሽ? አንቺ ማለት ሰላም ነሽ? አዎ ነኝ ስትል አገኘውሽ
እንዳየውሽ ነበረ ያወኩሽ ብሎ ማልቀስ ጀመረ እያስመሰለ። ምክንያቱም ብሌንና ሰላም ብቻ ቤት ውስጥ ያሉ መስሎት ነበረ ዘሎ የገባ። ነገር ግን ሳሚን ሲያይ ማስመሰል ይጀምራል። እነከ የኔ ልጅ እኔ እኮ አላወቅኩህም፣ አንቺማ እንዴት ታውቂኛለሽ? አንቺ ከማርቆ ጣለኝ፣ ቤተሰብ እንደሌለ ሰው አርቆ ጣለኝ አክስቴ ብሎ ሰላም ላይ ተደፍቶ አገኘሁሽ፣ አንቺን ለማግኘት ብዙ ለፍቼ ነበር። ሰላም በጣም ደነገጠችና አክስቴ እኔ አንተ አክስት ነኝ አለችው። የአንቺ አክስት ነኝ ይላታል። እኔ በኩል እኔ የማንም አክስት አይደለሁም ተሳስተክ ይሆናል። ረጅም ዓመት በፊት የወንድምሽን ልጅ ፍለጋ ሐዋሳ መጥተሽ ነበረ። ከዛ በኋላ ስታጪ በር ላይ ስቅስቅ ብለሽ አለቀሽ። ያኔ የእናቴ ሆድ ውስጥ ነበርኩኝ። ይህንን ታሪክ እየሰማው ነበር ያደግኩት። ሰላምም ሊሆን አይችልም፣ አንተ ወንድምሽ ልጅ ነኝ፣ ያው የተራይም ፈልጌሽ መጣው ይላታል። ሰላም እንግዲህ መሸወድ የለባትም ማለት ነው። ቢኒ አሁን ላይ ባይሉ ስለላከው ሊያጠፋት ይችላል። ሳሚም እዛ ስለነበረ ነው ያስመሰለ ያለው። እኔ በጭራሽ ማመን አልችልም። እንግዲህ አንዳንዴ